ከአዲስ አበባ 525 ኪሎ ሜትር ርቀት ላይ የምትገኘው ሐረር የጥንታዊት ኢትዮጵያ የስልጣኔ ማሳያ እንደሆነች ይነገርላታል። ለዘመናትም ከፍተኛ የንግድ ማዕከል ሆና አገልግላለች። በ16ኛው መቶ ክፍለ ዘመን ለጥበቃ ተብሎ የተሰራው የጀጎል ግንብ ዛሬም ቅርስና ውበቷ ሆኖ ይገኛል። አልፎም ይኸው የጀጎል ግንብ እንደ አውሮፓውያኑ የዘመን አቆጣጠር በ2006 በተባበሩ መንግስታት የትምህርት የሳይንስና የባህል ተቋም የዓለም ቅርስ ተብሎም ተመዝግቧል። እንግዲህ ሸዋሊድ በድምቀት የሚከበረው በዚች አንጋፋ ጥንታዊትና ውብ ከተማ ነው። በዓሉ በሐረሪ ክልላዊ ሕዝባዊና ባህላዊ በዓል ሆኖ እንዲከበር በአዋጅ የተደነገገው በጥቅምት 8 1999 ዓ.ም ነው። ከዚያን ጊዜ ጀምሮና በኋላም ባህላዊ ሴቱ እየጎላና እየበረታ ሄዶ ከሐረር አልፎ ለኢትዮጵያ ከኢትዮጵያም ተሻግሮም የዓለም ቅርስ ለመሆን በቅቷል። ሸዋሊድን አንዳንዶች ትንሹ ኢድ ብለው ይጠሩታል። ምክንያቱ ደግሞ የጾሙ ቀናት ጥቂት መሆናቸው ነው። 6 ሸዋል የሚለው ዋና መጠሪያው ደግሞ የረመዳን ወር ማብቂያና የኢድ አልፈጥርን በዓል ተከትሎ የሚመጣውን 10ኛው ወርን ሸዋልን መሠረት ያደረገ ነው። ሸዋሊድ በአዋጅ ተደንግጎ በድምቀት በአደባባይ የሚከበርባት ሐረር በዚህ ወቅት ከውጭም ከውስጥም በርካታ እንግዶችና ጎብኚዎችን ታስተናግዳለች። የሐረሪ ባህላዊ ኢድ ተብሎ እንዲጠራም ያደረገው ይህ ድምቀቱ ነው። ታዲያ በበዓሉ ከሚታዩ ክዋኔዎች አንዱ በዚክሪ ለፈጣሪ ምስጋና ማድረስ ሲሆን ዚክሪ በምስጋና ግጥሞች የተሞላ ነው። በዚህ ጊዜም ልጃገረዶች ከሥራ ነፃ ሆነው የገንዘብ መዋጮ በማድረግ ድግስ አዘጋጅተው በመመገብና በመጨፈር በዓሉን ያከብሩታል። በተለይ በየትኛውም ቦታ ያለ ሰው ወደ ሐረር አቅንቶ ከቤተሰቡ ጋር ይዘያየራል። ያላገቡ ይተጫጩበታል። ሕዝብ በከፍተኛ ቁጥርና በማራኪ ባህላዊ ቀለም አልባሳት ይደምቃል። የሸዋሊድ ደማቅ የበዓል አከባበርን በልዩነት በኤችጂኤን ይጠብቁን። እንዲሁም የተለያዩ የሽልማት ጥቅሎችን ይዘን ወደ እናንተ እንመጣለን። እስከዛው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁን።